ሰላም ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችን አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያ ጀዋር መሐመድ ስለ ወለጋ ፋኖ ሰሞኑ ስለተቀዳጁት ከፍተኛ ድልና በቅርቡ ስለደመሰሱት ጀነራል የተናገራቸው ነገሮች በሙሉ ነጭ ውሸቶች መሆናቸውን የአፋብን ቃል አቀባይ አርበኛ አስረስ ማረ ገልጸዋል። የቢዛሞ ፋኖ ከ3 ዓመት ጀምሮ እንዴት እንደተመሰረተና እንዴት እዚህ የጥንካሬ ደረጃ ላይ እንደደረሰ ያስታወሰው አስረስ ከምስረታ ሂደቱ ጀምሮ በቀጠለው ሂደት እርሱና የአፋብን አመራሮች እንደተሳተፉበትም አስረድተዋል። በቅርቡ ጀነራሉን ከነግብረ አበሮቹ ለማስወገድ በተደረገው ከባድ ፍልሚያ በትንሹ 5 ያህል የፋኖ አርበኞች መስዋዕታቸውን ያስታወሰው አርበኛ አስረስ ጀዋር ስለዚህ ጉዳይ ሲናገር ጀነራሉ በሴራ እንዲወገድ የተደረገው በእናብይ ሴራ ነው ማለቱና ጀነራሉ ወደዚህ አካባቢ ስለመጣ ግደሉት በሚል የሴራ መልእክት ብቻ በቀላሉ እንድትወገድ አድርጎ ማቅረቡ ፍጹም ውሸት እንደሆነ አብራርተዋል። በፋክት ደረጃ ጀዋር ያነሳቸው ነገሮች በጣም የሚገርሙም ጭምር ናቸው። ጀነራሉ የማዕከላዊ ዕዝ ምክትል አዛዡ ጀነራል መኮንን ከሌሎች 3-4 ኮሎኔሎች ጋር የተገደለበት ኦፕሬሽን ሲከናወን በአካባቢው ነበር። እኛ እንዳጋጣሚ ለስራ እንቅስቃሴ ለአደረጃጀት እንቅስቃሴ ባደረግንበት ጊዜ በተጨባጭ መረጃ ተይዞ ኮንቮይ ላይ ደፈጣ ተጥሎ ውጊያ ተደርጎ ሰብአዊ ጉዳት ጭምር አስተናግደንበት። ዝም ብሎ አይደለም ጀነራል ስትገደል ሎሚ አይደለም የምትወራወረው፣ ጥይት ነው የምትተኩሰው። ጠላትም ጥይት ይተኩሳል። እንግዲህ አንድን ጀነራል መኮንን የሚያጅቡ በጣም ፕሮፌሽናል የሆነ የተሻለ ኤሊት ፎርስ የሚባል ኮማንዶ፣ አየር ወለድ፣ ሪፐብሊካን ጋርድ ኃይል የሚያጅበውን ጀነራል ስትገድል ያ ኃይል ወደ አንተ ይተኩሳል። ዋጋ ከፍለንበታል። በርከት ያሉ ጓዶች ወድቀዋል በዛ ኦፕሬሽን ውስጥ። ያንን ሁሉ ነገር ዲናይ ማድረግ ወይ ከሌላ ከአገዛዙ ነገር ጋር ምናምን ማገናኘት ዝም ብሎ ያልተጨበጠ የሴራ ትንተና ከወርቅ ጋር ከምን ጋር እንግዲህ አላውቅም። ይሄ ሰውና ሌሎች መኮንኖች ወይ ጀነራሎች ስላላቸው የውስጥ ግንኙነት ለጀነራሎቹ ቅርብ ነኝ ስለሚል ጀዋር ተበዳደሩትም ገንዘብ ካለ በወርቅም መጣላታቸውን ምናምን ጓደኞቼ ናቸው ስለሚል ሚስጥር አካፍለውት ሊሆን ይችላል። ጀግና የሆኑ ጓዶች ዋጋ የከፈሉበት ከባድ ፍልሚያና ውጊያ ከተካሄደ በኋላ ጀነራሉና ሌሎች ጓዶቹ መደምሰሳቸውን የገለጸው አስረስ የሰሞኑ ታላቅ ድልም የተገኘው ከባድና እልህ አስጨራሽ ውጊያ ከተካሄደ በኋላ እንደሆነ አስረድተዋል። ጀዋር ከውስጥ ያገኘሁት መረጃ ነው በማለት በሪዮት ሚዲያ ወጥቶ ስለተማረከው 3 ኩንታል ብር ሲናገርም ብሩን ሲወስዱ በጂፒኤስ የተከታተላቸው የአየር ኃይል ባልደረባ ልምታቸው እንዴ ብሎ ሲጠይቅ ከበላይ አይተዋቸው እንዳትነካቸው ስለተባለ ነው የተዋቸው ብሎ መናገሩ አስረስን ፈገግ አሰኝቶታል። ይሄንን ፋክት፣ ይሄንን ወታደራዊ ኦፕሬሽን፣ ይሄንን ክስተት ለአንድ ፖለቲካ ዓላማ ለመዋል ተብሎ ሌላ መልክ፣ ሌላ ቲዮሪ፣ ሌላ ቅርጽ መስጠት አስፈላጊ አይደል። ከትላንት ወዲያ የነበረውንም ኦፕሬሽን ብናነሳ በርከት ያሉ የነፍስ ወከፍ መሳሪያዎች፣ የቡድን መሳሪያዎች ምርኮ የተገኘበት ጀዋር በገለጸው መንገድ አይደለም በጭራሽ። አንዱ እንደው ነጭ ውሸት መሆኑን ተናገረው ነገር የምታረጋግጥበት የተያዘው ገንዘብ በአምቡላንስ ተጭኖ እየሄደ እያለ በድሮን እንምታ ሲባል ድሮን ኦፕሬተሩ እንዳትመታ ተብሎ ተከልክሏል። እንግዲህ ወይ እንግዲህ እዛው ሲቹዌሽን ሩም ውስጥ መገኘት ይፈልጋል ይሄን ነገር ለማወቅ። እውነት ለመናገር በዚህ እርግጠኝነት ልክ ለመናገር ወይ መከላከያ አካል መሆን ያስፈልጋል። ቱዛት ኤክስተንስ የመከላከያ ኢንተለጀንስ ውስጥም ያለውን የዕለት ተዕለት ስራ አውቃለሁ ማለትም በጣም ግብዝነት ነው። ሊሆን አይችልም። በነገራችን ላይ ጀዋር ባወራበት ኮንፊደንስ ልክ ብርሃኑ ጁላ ማውራቱን የምጠራጠራለሁ። ምክንያቱም በእያንዳንዱ ቦታ የሚደረገውን ኦፕሬሽን በዚህ ዲቴል ልክ ያውቀዋል። የአንድን ግለሰብ ያንን የፋኖ እንቅስቃሴ ሰውየው ጭምር ያውቀዋል ብለን ከካስ አናቹራል የሆነ ነገር። ለምሳሌ እኔ ከአንድ ቦታ ወደዛ አካባቢ በተንቀሳቀስኩበት ጊዜ የመከላከያ ኢንተለጀንስ ቲሙ እያወቀ እንዳትነኩት ተብሎ ነው የሚል ሎጂክም ሲያስቀምጥ ነበር። አስበዋል። እዛ አካባቢ የሚንቀሳቀሰውን ፋኖ የዋናው ፋኖ አካል ነው የሚለውን ፕሮፓጋንዳ ግብ ለማግኘት እኔ በህይወት እንድቆይ ወይም እኔ ላይ ጥቃት እንዳይደርስ ማድረግ ካልኩሌሽን ሲጠቀም አገዛዙ የማይታመን የማይመስል ነገር። ጀዋር በሚዲያ ወጥቶ ያለምንም ተጨባጭ መረጃ የሰጠው የሴራ ትንታኔ ውሃ የሚያነሳ እንዳልሆነና ሙሉ በሙሉ ውሸት እንደሆነ በዝርዝር ያሳየው አርበኛ አስረስ የብልጽግና ስልታዊ ደጋፊ የሆነው ጀዋር እየተፈጠረ ባለው ጥምረት ምንም ሚና የለኝም ከሚል የንዴት ስሜት በመነሳት ባይረብሽ ጥሩ ነው ሲል ምክር አስተላልፎለታል። ከአንድ ወር በላይ ለሆነ ጊዜ ሲካሄድ የሰነበተው የምክክር ኮሚሽኑ ስብሰባ በተለይ በአዲስ አበባ ጉዳይ
የተፈጠረው ውዝግብ ሳይፈታ በዛሬው ዕለት ተጠናቋል። ከብልጽግና ጋር ተስማምተን ወስነናል ሲሉ የኮሚሽኑ አመራር ትናንት ምሽት መናገራቸውም ተሰምቷል። የምክክሩ ተሳታፊዎቹም በዚህ ጊዜ ስብሰባ ረግጠው ወጥተዋል። የምክክር ኮሚሽኑ አመራር በአዲስ አበባ ጉዳይ ከምክክር ሂደቱ ውጭ ከብልጽግና ጋር ተነጋግረን ሌላ አማራጭ አስቀምጠናል በማለት ተመካካሪዎቹ የማያውቁትን ውሳኔ ማንበቡን ነው ታዳሚዎቹ ያጋለጡት። ትናንት ማምሻውን የአዲስ አበባ ጉዳይ የተላለፈው ውሳኔ እንዲነበብ የተደረገ ሲሆን የምክክር ኮሚሽኑ ከፍተኛ አመራር ዮናስ አዳዬ የአዲስ አበባን ጉዳይ የተመካካሪዎቹ ቃለ ጉባኤ ከቀረበ በኋላ ኮሚሽኑ ከብልጽግና አመራሮች ጋር ተነጋግሮ ሌላ አማራጭ እንዲኖር መወሰኑን ነው የገለጹት። በአዲስ አበባ ጉዳይ በተመካካሪዎቹ ተወካይ በአቶ ዮሐንስ መኮንን በኩል ውሳኔ እየቀረበ የነበረ ሲሆን የተመካካሪዎቹ ውሳኔ የአዲስ አበባን ድምዳሜ ኦህዴድ አልቀበለውም የሚል አማራጭ አቅርቦ ነበር ተብሏል። በዚህ ወቅት ታዲያ የኮሚሽኑ አመራር ዮናስ አዳዬ ወደ መድረክ በመውጣት በዚህ ጉዳይ ከብልጽግና አመራሮች ጋር ተስማምተው መወሰናቸውን ሲገልጹ ይህ ጉዳይ በውይይቱ ያልነበረ መሆኑን የተቃወሙ ተሳታፊዎች ስብሰባውን ረግጠው ወጥተዋል። ዮናስ አዳዬ የተመካካሪዎቹን ውሳኔ በማቋረጥ ከብልጽግና ጋር ተስማምተን ወስነናል ብለው ሲገልጹ በተለይ የአማራ ክልል የአዲስ አበባና ሌሎች ተወካዮች ናቸው መድረኩን አቋርጠው ጥለው የወጡት። ይህ ውዝግብና ቁርሾ ሳይፈታ ነው ጉባኤው በዛሬው ዕለት የተጠናቀቀው። አጠቃላይ የኮሚሽኑ የ4 ዓመት ቆይታ ከደሃ ሀገር ካዝና የተሟጠጠን የውሎ አበልና የድግስ ገንዘብ በደሞዝ በውሎ አበልና በተለያዩ ድግሶች ከማባከን ውጭ በተግባር ምንም ፋይዳና ረብ የለሽ ነበር። ምክንያቱም ኮሚሽኑ መንግስታዊ አስተዳደሩ ፕሬዚዳንታዊ እንዲሆን የአብይ አህመድን ዙፋን ከመጎዝጎዝና የሁሉም መዲና በሆነችው አዲስ አበባ ዙሪያ ንትርክና ውዝግብ ከመፍጠር ውጭ ምንም የለወጠውም ሆነ ያሻሻለው አገራዊ አጀንዳ የለም። ለእህታቸው ሐዘን በአሜሪካ የቆዩት ፕሮፌሰር መስፍን አርያም በዚሁ የመዝጊያ ስነ ስርዓት ላይ ተገኝተዋል። እናት ፓርቲ ጉዳዩን አስመልክቶ ዛሬ ባወጣው መግለጫ በመርህና በስክነት የተካሄደ ምክክር ሳይሆን የናጼ በጉልበቱ ትዕይንት በመሆኑ ህዝቡ እንዳይቀበለው ሲል ጥሪ አቅርበዋል። በፓርቲያችን እምነት ምክክሩ በሌሎች ሀገሮች ሲደረግ እንዳየነውና እንደሰማነው በመርህም እንደምናውቀው ቁልፍና አንገብጋቢ ሀገራዊ ችግሮችን መፍቻ ስልት ተደርጎ የተካሄደ አይደለም ብለዋል። እኛ ያደረግነው ምክክር እንኳን እንዲህ ዙሪያ መለስ ቀውስ ውስጥ ላለ ሀገር አይደለም ለቅንጦት እንኳን እንዲደረግ የሚመከር አይደለም ያለው ፓርቲው በአጠቃላይ ምክክሩ ውስብስብ ችግሮችን እያለባበሰ ቀላል ችግሮችን ደግሞ ማወሳሰቢያ መድረክ ሆኖ አልፏል ቢባል ማጋነን አይሆንም በማለት በአማርኛ ቋንቋ ሲመክር ሰንብቶ አማርኛ ብሔራዊ ቋንቋ እንዳይሆን ከዛ ይልቅ ኢሬቻ ብሔራዊ በዓል ይሁን ብሎ የወሰነውን ጉደኛ የምክክር ኮሚሽን ፓርቲው አውግዞታል። ይህ የምክክር ተብዬ ሂደት በታሪክ ፊት ምክክሩ ተጨባጭና አዎንታዊ ውጤት እንዳያስገኝና ባለው ቀውስ ላይ ተጨማሪ ቀውስ እንዲወልድ በር የከፈተ ጠበብ ሲል የኦሮሚያ ብልጽግና ሰፋ ሲል ደግሞ የገዢው ብልጽግና ጥቅም ማስጠበቂያ ነው ያለው እናት ፓርቲ መላው የኢትዮጵያ ሕዝብ የምክክሩ ሂደት የተቃኘበትን አደገኛ መንገድ ተገንዝቦ ከዚህ የተዛባና አቅጣጫውን ከሳተ የይምሰል ምክክር የሚወጡ አሳሳች ውሳኔዎችንና ሰነዶችን እንዳይቀበልና ባመቸው መንገድ ሁሉ እንዲቃወም ጥሪ እናደርጋለን ብለዋል። ወደ ሌላ አሳዛኝ መረጃ ስናልፍ በመላው ኢትዮጵያ ወጣቶችን በገፍ እያፈሱ ወደ ጦር ግንባር የመላክ ሂደቱ በተባባሰበት በአሁኑ ወቅት በኦሮሚያ ክልል ከተለያዩ ከተሞች የታፈሱ ወጣቶች ወደ ማሰልጠኛ ሲወሰዱ ወላጆቻቸውና ዘመዶቻቸው በዚህ መልክ በለቅሶ ሸኝተዋቸዋል። ልጆቻችንን አንሰጥም ያሉ ወላጆች የኃይል እርምጃ ሲወሰድባቸው እንደከረመ እንዲሁም አንዘምትም ያሉ ወጣቶች በተወሰደባቸው እርምጃ ህይወታቸው እንዳለፈ መዘገቡ ይታወሳል። በልዩ ኮማንዶና በአየር ኃይል ሚግጀቶች ያልተሳካለት አብይ አህመድ በዚህ መልክ ወላጆችን እያስለቀሰ በወሰዳቸው ያልጠኑ ታዳጊ ህጻናት ምንም ሊፈጥር እንደማይችል የታወቀ ቢሆንም 11ኛው ሰዓት ላይ በመድረሱ በፍርሃት ሁሉንም እያፈሰ ወደ ግንባር እየላከ ይገኛል። በሌላ በኩል ለልማት በሚል በብሔር ማንነታቸው ምክንያት ያለምንም ማስጠንቀቂያና ካሳ ቤታቸው ፈርሶባቸው ሜዳ ላይ የተበተኑ ወገኖች በለቅሶ ብሶታቸውን ማሰማታቸውን ቀጥለዋል።
እንዲሁም በብሔር ማንነታቸው ምክንያት ከወለጋና ከተለያዩ ኦሮሚያ አካባቢዎች በግፍ የተፈናቀሉ ወገኖች የሚሉት ነገር አላቸው። አፈራ መንግስት አለ ብለን ንብረት አፈራ። ዛሬ ግን ባዶ እጃችን ወጣንኛ። 18 ሰው ተገሎ ሬሳቸውን መደዳ ተሰልፎ የሚቀብር ጠፍቶ አሞራ ነው የበላቸው። የኛ ሰው ሄዶ እንዳይቀብር እየታደነ ስለሚፈለግ 18 ሰው ሬሳቸውን አሞራ ነው የበላው።